ብዙ ጊዜ ሶሻል ሚዲያ ላይ የሚለቀቁ ነገሮች የሚለቁ ሰዎችን ፍላጎትን ተንተርሰው ነው። ከተራ እንደኔ ካለው ሰው ጀምሮ እስከ ትልቅ ሚኒስትር ደረጃ ያሉ ሰዎች ሶሻል ሚዲያ ላይ የሚለቁም የሚያስለቁም ሁሉም ይጥቀምም ይጉዳም ፍላጎታቸውን መሰረት አድርገው በአሁን ባለንበት ዘመን ላይ የተረጋገጡ የሚዲያ አውታሮች የሚባሉት ሁለቱ ስትሪሞች ናቸው። አንዱ ዋንኛው ወይም ሚዲያ ስትሪም የሚባለው ነው። ሌላው ሶሻል ሚዲያ ስትሪም የሚባለው ነው። ሚዲያ ስትሪም የሚባሉት ከቴሌቪዥን እስከ ሬዲዮ እና ኤፍኤሞችን አካቶ የግል ሚዲያዎችን ያካተተ ህትመቶችን ያካተተ ሲሆን ሶሻል ሚዲያ የሚባሉት ፌስቡክ፣ ቲክቶክ፣ ቴሌግራም፣ ኢንስታግራም፣ ኢሞ ሰውን ናቸው። ሜንስትሪም ሚዲያ የሚባሉት ብንተውና ሶሻል ሚዲያ ስትሪም የሚባለው ብናየው በኢንተለጀንስ ቋንቋ ብዙ ጊዜ ኢንፎርሜሽን እንጂ የተሟላ ነገር አይሰጡም። ምክንያቱም ፍላጎትን ተንተርሰህ የምትሰራው ነገር ያንተን ፍላጎት ሊያሟላልኝ ብለህ አስበህ ነው እንጂ የምታደርገው ሳይንስን ተመርኩዘህ አይደለም። በእርግጥ የሶሻል ሚዲያ ከሜን ሚኒስትር ስትሪም ሚዲያ ተብሎ ከሚጠሩት ለየት የሚያደርጋቸው ነገር በቀላሉ ይገኛሉ ወይም ቺፕስ ናቸው። ኤክስፔንሲቭ አይደሉም፣ ብዙ ጊዜ ርካሽ ናቸው። ስለዚህ በቀላሉ ለሰዎችን ፍላጎታቸውንና ስሜታቸውን ለመግለጽ የሚጠቀሙበት እንዳለ ሆኖ በዘመኑ ቋንቋ ለጥፋት የሚጠቀሙበት እንደዚሁ ብዙ ናቸው። ያም ሆኖ የወርልድን አንድ የመሆን ማቃረብን ነገር እንዳለ ሆኖ ብዙ ጊዜ ዝባዚንክ የበዛባቸው ናቸው። ይህን ቪዲዮ ስከፍተው ወይም ሳቀርበው ስለ ሚዲያ ትርጓሜና አንደርስታንዲንግ ልገልጽ ስፈልግ ሳይሆን በዛሬው ዕለት በዚህ ሰዓት ላይ ቲክቶክ ላይ ያገኘሁት አንድ ጽሁፍ ከአገሪቷ ወይም ከፌዴራሉ መንግስት የፌዴራል መንግስት አዲስ የተመሰረተችውን የኢትዮጵያ የማዕከላዊ ኢትዮጵያ ክልል አንዷ የሆነችውን የቀቤና ልዩ ወረዳን ወደ ዞን ተሻገራለች የሚል የተለጠፈ ጽሁፍ አይቼ ያን ጽሁፍ ሳይ አንድ ነገር ትዝ አለኝ እና ኮመንት ላይ ገብቼ ምስጢሬን ዘቀዘቅኩላቸው። በዚሁ እለት ነበር። እለቱ አርብ ሲሆን አመሻሽ ላይ ድንገት ቤቴ ውስጥ ቁጭ ብዬ በረንዳ ላይ አንድ ፌስቡክ ስመለከት አንድ ጽሁፍ አየሁኝ። ምን ይላል ጽሁፉ? ቀቤና ኬላ አንሳ፣ ቀቤና ዞን ነች። ወሸርቢ ኬላ አንሳ ቀቤና ይላል።
እኔም ጉጉቴ ከሚገኝበት የወረዳ አስተዳደር ጽህፈት ቤት የሰላምና ጸጥታ ጽህፈት ባለሙያ ነበር። እንደ ቀበሌነትም ውስጥ ጉጉቴ ቀበና ብዙ ዓመታት ልዩ ሆኖ መደራጀት እና መልማት ጥያቄ ሲያቀርብ ያየሁም የሰማው የተጨነኩበትም ጉዳይ ስለነበረ ወዲያውኑ ኮመንት ላይ ጻፍኩላቸው። አዎ ይታወጅልኝ የሚል ጽሁፍ ጻፍኩኝ። ወዲያውኑ ከኔ ላይ ሆኖ ሚዲያ ሞኒተሪንግ የሚያደርጉ ወገኖች ነበሩና የቀበና ወገኖች ተቆጡኝ። የቴክኖሎጂ ኢፌክት ተጽዕኖ ተጠቅመው እኔ ላይ በጣም ተቆጡብኝ። ውስጣቸው ጥርጣሬ ነበር እና ወዲያውኑ የቤቴ በር ሲከፈት ታየኝ። ይቀጥላል።